ተመልካቾቻችን በአዲስ አበባ ዩኒቨርሲቲ በ6 ኪሎ ካምፓስ ውስጥ እገኛለሁ። ዛሬ እዚህ የተገኘሁበት ምክንያት ደግሞ ነጭና ጥቁር በተሰኘ ታላቅ የስዕል አውደ ርዕይ ተዘጋጅቷል። በሰዓሊ በረከት የተዘጋጀ ነው። እንግዲህ ሰዓሊ በረከት በተለያዩ የሸራ ስዕሎችና እንዲሁም ደግሞ በሸክላ ስዕሎች ላይ በጣም የሚታወቅ ሰዓሊ ነው ማለት ነው። ስለዚህ እዚህ በታላቁ ራስ መኮንን አዳራሽ ውስጥ ደግሞ የስዕል አውደ ርዕይ ፕሮግራም ተዘጋጅቷል። ፕሮግራሙ ምን ይመስላል፣ ምን አይነት ስዕሎች ይዘዋል የሚሉትን ነገር እንግዲህ ውስጥ እየጠበቀኝ ስለሆነ ከሱ ጋር አጠር ያለ ቆይታ አደርጋለሁ። ከዛ በኋላ ደግሞ ስዕሎችን ወደ እናንተ የምናስጎበኝ ይሆናል ማለት ነው። አሁንም ከኛ ጋር አብራችሁ እንድትሆኑ ጋበዝናችሁ። ወደ ውስጥ ልገባ ነው። እሺ፣ ሰላም ነው። እንኳን ደህና ቆያችሁን። ሰላም ነው ወይ? አለን። እንግዲህ ዛሬ በዚህ በጥቁርና ነጭ በተባለው በስዕል አውደ ርዕይ ላይ ያለውን ነገር ምን ይመስላል የሚለውን ነገር ካንተ ጋር አጠር ያለ ቆይታ እናደርጋለን። እንዲሁም ደግሞ ደስ የሚሉና የምትወዳቸውን ስዕሎች ደግሞ ይበልጥ ከነሱ ጋር ደግሞ እያወራን ምን ይመስላሉ ስዕሎች የሚለውን ነገር ቆይታ እናደርጋለን ማለት ነው ካንተ ጋር። በጣም ጥሩ። እሺ። እሺ አመሰግናለሁ። ሰዓሊ በረከት እባላለሁ። የሙሉ ጊዜ የስዕል ሰራተኛ ሲሆን ዛሬ የተገናኘንበት የጥቁርና ነጭ አፍሪካናት ቤቴ የስዕል አውደ ርዕይ በኢትዮጵያ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ልዑለ ገነት ልዑል መኮንን አዳራሽ ውስጥ ነው ያለነው። ይሄ ስዕል አውደ ርዕይ ለ58ኛ ጊዜ የቀረበ የስዕል ኤግዚቢሽን ሲሆን በጥቁርና ነጭ ደግሞ ለ3ኛ ጊዜ የቀረበ የስዕል አውደ ርዕይ ነው። በዚህ የስዕል ኤግዚቢሽን በዋነኝነት ትልቁ ሀሳብ ከአይናችን የተወሰደ ቀለም ነው። የሰው ልጅ አይኑ ጥቁር ብቻ ቢሆን ምን ሊመስል ይችላል? ነጭ ብቻ ቢሆን ደግሞ ምን ሊመስል ይችላል? ስለዚህ የሰው ልጆች በምድር ላይ ተስማምተንና ተግባብተን እንኑር፣ ከዘረኝነትና ከጎጠኝነት የወጣ ሀሳብ ይኖረን የሚል መልእክት አለው በዋነኝነት። በሁለተኛ ሀሳቡ ትናንትና የነበረ ትዝታና ትውስታችንን ወደኋላ መለስ ብለን ስናስብ ከጥቁርና ነጭ በተሻለ ሁኔታ ዶክመንተሪ ሙቪዎችንም ፎቶግራፍን ማግኘት አይቻልም። ስለዚህ ዛሬ እኔና አንተን ያስረከቡን የጥንት አባቶቻችን ታሪክና ማንነት፣ ባህል፣ ወግ የሚዘክርና የሚያስታውስ ወደኋላ መለስ ስንል የምናስበው ከለር ጥቁርና ነጭ ነው። በሶስተኛው የስዕል እንድምታችን ውስጥ ጥቁርና ነጭ ተፈጥሮ ጋር በተገናኘ ሁኔታ ነው። ተፈጥሮ የምትሰጠን ነገር አለ። ማታ ጨለማ ነው፣ አድሮ መገኘት ነው፣ እረፍት ነው። ጠዋት ደግሞ ነጭ ነው፣ ብርሃን ነው። ስለዚህ የኢትዮጵያን ትንሳኤና ብርሃን ከሚጠብቁ ሰዎች ውስጥ አንዱ ነኝ ማለት ነው። ስለዚህ የጥበብ ሰራተኛና ጥበበኞች ደግሞ ለማህበረሰባችን የምናስተላልፋቸው መልካም ነገሮች በጥበብ ወይም ደግሞ በሸራ ውስጥ ሲገለጹ የሚል እንድምታዎች ናቸው ማለት ነው። ይሄ የስዕል ኤግዚቢሽን ለመስራት ትንሽ በርከት ያለ ሰዓት ጊዜ ወስዷል።
ከሌሎቹ ሰዓሊዎች ግን ለየት የሚያደርገኝ ምንድነው በፍጥነት ስዕል ከሚሰሩ ሰዎች ውስጥ ነው። ስለዚህ ጊዜውን ብናገር ትንሽ ከበድ ስለሚል ብንተወውና ስራዎቹ ያው አድካሚ ናቸው። እንደምታያቸው በጥቁርና በነጭ በሁለት አይነት ቀለም ብቻ ኮንትራስት ፈጥረ ለማህበረሰብ መልእክት የሚያስተላልፍ የሸራ ውጤት ማምጣት ከበድ ይላል እና ጊዜ ፈጅተዋል። እንግዲህ የስዕል ስራዎችን ለመስራት እንደ ማንኛውም ኢትዮጵያዊ አፍሪካዊ ሰዓሊ ከበድ ይላል። ምክንያቱም ስዕል ስራ ወይም ደግሞ የስዕል እቃዎችን ማግኘት እንደ ሌክጀረስ እንደ ቅንጦት ስለሚታይ ውድም ናቸው። ኢትዮጵያ ውስጥም ደግሞ እነዚህን ቀለሞች በቀላሉ ማግኘት ስለማይቻል ጓደኛዬ ሊያ ከጀርመን ነው ቀለሞችን የምትልካቸው። በዛ አማካኝነት የተሰሩ ስራዎች ናቸው። ካንቫሶቹ ራሳችን ነው ፕሮዳክት የምናደርጋቸው የምናመርታቸው። የስዕል ስራ ለመስራት ግን ከቡርሽ ጀምሮ በእያንዳንዱ እንቅስቃሴ ውስጥ ከበድ ያለ ነው። እንደፈለግን በቀላሉ አናገኛቸውም እና ስዕል ቀለሙን ማግኘትና መሳል ብቻ ሳይሆን ስዕሉን ሰርቶ እዚህ ቦታ ለመድረስ በጣም ቻሌንጅድ ነው። በጣም ማለት ነው። እንግዲህ የስዕል ስራን ብቻ ሳይሆን ስዕልና ቅርጻ ቅርጽ የኪነ ጥበብ ስራ ለመስራት በመንግስት ሴክተር የተቀመጡ በኃላፊነት ላይ ያሉ ሰዎች ለጥበብ ያላቸው አመለካከት ምናልባት ከፍተኛም አይደለም ብዬ ነው የማስበው። እንደውም ዝቅተኛ ነው ማለት ይቻላል በድፍረት። በተለይ ባህልና ቱሪዝም አካባቢ ላይ እኛን የሚመለከተው ጉዳይ ነው የጥበብ ስራ። ነገር ግን ይህንን ስራ ከመደገፍ ጋር ተያይዞ በቦታ ለመገኘትም ራሱ በክብር እንግዳነት ተጋብዘ ተለምነው ነው አይደለም ሌላው ስራ ለማበረታታት እና ከዚህ ጋር ተያይዞ የኪነ ጥበብ ሰዎች በቦታውና እውቀቱ ያላቸው ሰዎች በቢሮ ኃላፊነት ቢቀመጡ መልካም ነው ብዬ አስባለሁ እና የመንግስት አካል ግዴታም አለበት። ምክንያቱም የኪነ ጥበብ ስራ በኢትዮጵያ ውስጥ እንግዲህ ለረጅም ዓመታት በአምልኮ ስፍራችን በተለያዩ ቦታችን የኪነ ህንፃ ጥበብን እንግዲህ በዓለም በአፍሪካ ከማስተዋወቅ ጋር ተያይዞ ቀዳሚ ከሆኑ ሀገራት ውስጥ አንዷ ኢትዮጵያ ነች። ያንን ለማሰብና ለመናገር ከተፈለገ አክሱማውያን ፔሪድ፣ ጎንደሪያን ፔሪድን መውሰድ ያስፈልጋል ወይም ደግሞ ይቻላል። በተመሳሳይ ሁኔታ የኪነ ህንፃ ጥበብን ስትመለከት የጎንደሪያን ፋሲል ካስትል አለ፣ ጀጎል አለ፣ በተመሳሳይ ሁኔታ ቅድስት ላሊበላ አለ፣ አክሱማውያን ቢውልዶች አሉ። በጣም ብዙ ወደ ባህር ዳርና አካባቢዋ ላይ ስትሄድ የሞናስትሪ ፔንቲንጎች የገዳማት ስዕሎቶች አሉና እነዚህ የኛነት መለኪያና የድሮ ጥንታዊ የጥበብ ሰዎች አፍቃሪነትና ፍላጎትን ያሳያል። አሁን ባለው ሁኔታ ስትሄድ ግን በጣም እንደገና እያነሰ እየወረደ ነው ያለውና መንግስትም ከገቢ ምንጭነት አንጻር ስትመለከተው ቱሪስቱ ገዝቶት ሊሄደው የሚችል የውጭ ሀገር የምንዛሬን ከማስፋፋት ጋር ተያይዞ ትልቅ ስራ መስራት የሚችል አንዱ ጥበብ ስራ ስለሆነ ስዕልን በደንብ ቢሰሩበት መልካም ነው ብዬ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ያ እንግዲህ ይህ ስዕል ኤግዚቢሽን ደስ የሚለው ነገር በጣም ብዙ ጎብኚዎች አሉት። ኢትዮጵያ ውስጥ ደስ የሚለው ነገር ብዙ ሰው የጥበብ አፍቃሪ ነው፣ የጥበብ አድናቂ ነው፣ ስዕልም ይወዳል። ከዚህ ጋር ተያይዞ በሽያጭ ደረጃ ላይ ያለንበት 6 ኪሎ ዩኒቨርሲቲ ግቢ ውስጥ ስለሆነ ግቢው ትንሽ ወደ ውስጥ ለመግባት ክራውድድ ስለሚያደርግ የመሸጥ ፕሮባቢሊቲ በጣም ዝቅተኛ ነው ያለው። ነገር ግን የተሸጡ ስዕሎች አሉ። እስከ 100 ሺህ ብር ድረስ ፔንቲንጎች ይሸጣሉ። የስዕል አድናቂዎች ጎብኚዎችና ገዢዎች ጋር በተያያዘ ብዙ ሰዎች በስዕሎቹ ውስጥ እንደተገረሙ ስዕሎች እንደወደዱና የዚህ አይነት የስዕል ኤግዚቢሽን አይተው እንደማያውቁ ይናገራሉ። ይሄ ለእኛ በጣም መልካም የሆነና ትልቅ እይታ ነው ብዬ አስባለሁ። እንግዲህ ዛሬም እናንተ በመጣችሁበት ሰዓትና ጊዜም እንግዲህ አንጋፋ ትላልቅ ሴት ሰዓሊያን ማህበሮች ጋር ውይይት እያደረግን ነበረ። በእለቱም ደግሞ ትላልቅ የኪነ ጥበብ ሰዎችና ትላልቅ አንጋፋ ሰዓሊዎችም ነበሩና ድፍረት ያለው ስዕል ኢትዮጵያዊነትንና ሀገርን አፍሪካዊነትን የሚዘክር ብሎም ደግሞ ለማህበረሰብ ትልቅ መልእክት ማስተላለፍ የሚችል መልእክት ያለው የስዕል ስራ እንደተሰራ ለኔም ማበረታቻ የሚሆኑ ሀሳቦችን የለገሱበት የስዕል ኤግዚቢሽን ስለነበረ እኔም ከዚህ ኤግዚቢሽን ከትላልቅ ሰዓሊዎቼ ወይም ከሲነሮቼ በጣም ደስ የሚል ግብአቶችን ወስጃለሁ። በቅድሚያ ያው እንግዲህ እናንተም እዚህ ድረስ መጣችሁ የህዝብ አይንና ጆሮ ስለሆናችሁኝ ከልብ እያመሰገንኩኝ ጭራሽ ደግሞ አድራሻዬን እንድሰጥ ስለፈቀዳችሁልኝ ከልብ አመሰግናለሁ። አሀዱ ቲቪ፣ ናሁ ቲቪ በጣም ይቅርታ። በኔ ስራዎች ውስጥ እንግዲህ ከምንም በላይ ህፃናቶችን በማስተማር እታወቃለሁ ቤታቸው ውስጥ። በተመሳሳይ ሁኔታ ኦቲዝም ችግር ያለባቸው ልጆችን በቀለምና በሸራ ፊዚዮቴራፒ በማድረግ ነው የምታወቀው። ከዚህ ጋር በተያያዘ አድራሼ ራስ በረከት የሚል ፌስቡክ ፔጅ አለኝ። በተመሳሳይ ሁኔታ 0911 09 35 95 በመደወል ኮሚኒኬት ማድረግ እንችላለን። የስዕል ፍላጎታቸውንና የስዕል ሱሳቸውን እንግዲህ ለመወጣት
ወደሚመጡ ሰዎች እኔ ዌልካም ብዬ ነው የምቀበለው ማለት ነው። ማመስገን የምንፈልገው እዚህ ድረስ እንድደርስ ያደረገኝ ይህን ትንፋሽ የሰጠኝ እኔ የማይከፈልበትን ፈጣሪን አምላኬን እግዚአብሔርን አመሰግናለሁ። ወደዚህ ስራ እንድደርስ ከጎኔ ለቆሙ ጓደኞቼ፣ ቤተሰቦቼ በተለይ ለእህቴ ጸደይ አንዳርጌ እንዲሁም ደግሞ ይህን ስራ ማኔጅ ላደረገችው ሀጊ እንዲሁም ደግሞ ይህን ቀለም ከጀርመን ለላከችልኝ ጓደኛ ሌያ ይህንን ኢቨንት ኦርጋናይዝ ያደረጉት ሜሲ ፕሮሞሽን ከልብ አመሰግናለሁ። የአዲስ አበባ 6 ኪሎ ዩኒቨርሲቲ ቅርስና ሙዚየም ይህንን አዳራሽ እንዲህ ስለፈቀደልን ከልብ እናመሰግናለን። ስዕልና ጥበብን ለምትወዱ የኢትዮጵያኖች በሙሉ ዋን አፍሪካ ዋን ኢትዮጵያ የሚል መልእክቴን አስተላልፋለሁ። አንድ አፍሪካ አንድ ኢትዮጵያ። እንግዲህ ከልጆችህ እንግዲህ ማበላለጥ አትችልም አንዱ ልጅ ከአንድ ልጅ። ነገር ግን በእኔ የስዕል ስራ ውስጥ እምወደው ምለው ሁሉንም ቢሆንም ሞር ለማህበረሰቤ ትልቅ መልእክት ያስተላልፋል ከምላቸው ስዕሎች ውስጥ ማሳያቸውን ቢኖር ደስ ይለኛል ምላቸውን እንያቸው። እሺ ማስጎበኘው የመጀመሪያው ስራ እንግዲህ ይሆናል። በነገራችን ላይ ስዕሎችን ስጀምር እዛ ጋር የተቀመጡ ስራዎች አሉ። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ ይህን ጥበብ የሰጠኝ አምላክን እያመሰገንኩ ከሚጀምርበት የስዕል ስራ አለ። ነገር ግን ለማህበረሰብ በደንብ መተላለፍ ያለበት ከምለው መልእክት ውስጥ አንዱ ስዕል ይሄ ስለሆነ ነው። እዚህ ጋር እንደምንመለከተው የሰው ልጆች አካላችን ሰውነታችን ለማዳበር ምግብ እንደምንበለው ሁሉ የአእምሮ ማዳበሪያ የሆኑ ደግሞ አንዱ እውቀት ስለሆነ አሁን ባለው ሁኔታና ሰዓት ጊዜ ግን እንደምትመለከተው ልጆች ማንበብ ያለባቸውን እውቀት የሚጨብጡበትን ነገር ርቀን እናስቀምጥና አገር አጥፊ የሆኑን ጎጂ የሆኑ ነገሮችን ግን በቅርበት እናስቀምጣቸዋለን። ስለዚህ እዚህ ጋር የሚገባው ብርሃን ደግሞ ተንሳኤ ስለሆነ ከእንደዚህ አይነት አስተሳሰብ የወጣ ትውልድ መፍጠር መቻል አለብን የሚለው አንዱ መልእክቴ ነው። ምክንያቱም እኔና አንተ እንደ ጅረት ነን፣ እንደ ወንዝ ነን። ነገ አልፈን እንሄዳለን። ስለ መጪው ስለ ተተኪው ትውልድ የሚያስብ ሰው ያስፈልጋል። ስለዚህ በእኔ የስዕል ስራ ውስጥ አንዱ ዋናው ዓላማዬ የአእምሮ መቀንጨር የደረሰበት ወጣት አለ አይደለ? በዘረኝነትና በጎጠኝነት ተጠምዶ ሀገር አፍራሽ የሆነው እነዚህ ሰዎች ወደዚህ አካባቢ ወደኛ ቢመጡ ምናልባት በቀለምና በቡርሽ ቴራፒ እናደርጋቸዋለን የሚል አንድ ሀሳብ ስላለን የሰው ልጆች ኑ ከዘረኝነትና ከጎጠኝነት ሀሳብ እንውጣ፣ እዚህ ጋር መገዳደያው ሳይሆን የአእምሮ ምግብ የሆነው ላይ ትኩረት እናድርግ የሚል መልእክት ያለው የስዕል ስራዬ ነው ማለት ነው። በጣም ደስ ይላል። በጣም ወቅታዊም ነገር ነውና በጣም ወድጄዋለሁ። አመሰግናለሁ። ወደዛኛው ስራችን እንሄዳለን። ሌላው በስዕል ስራዎቼ ውስጥ 40 ስዕሎች ናቸው ዲስፕላይ የተደረጉት። በአጠቃላይ ከ40 ስዕሎች ውስጥ ወደ 28 ስዕሎች አካባቢ እናትነት ላይና ሀገር ላይ ትኩረት ያደረገ ነው። ምክንያቱም ከምንም በላይ አሁን ሀገር ምጥ ላይ ነው ያለችውና ይሄ ምጥ የሚል ያለው የስዕል ስራ ነው። ከምጧ ባሻገር ደግሞ ልጇን ይዛ አቅፋ እያሳደገች እያጠባች ያለች እናት ነች እና ኢትዮጵያ ማለት ለኔ እናት ነች። እናት ማለት ለኔ ኢትዮጵያ ነች። ምክንያቱም ሀገር በኢትዮጵያ ወይም ደግሞ ሴት ልጅ በኢትዮጵያ የምትወከልበት ትልቁ ምክንያት እናት በዓለም ላይ መድኃኒት የሌለውን ትልቁን ምጥ የሚባለውን በሽታ ስለምታስተናግድ፣ ስለምታረግዝ፣ ካረገዘች በኋላ ልጇን ስለምትወልድ፣ ከወለደች በኋላ ደግሞ እሷ ሳትኖር ለልጇ ቅድሚያ ሰጣ ልጅን ስለምታሳድግ ነው። ስለዚህ ሁላችንም ስለ አንድነት ስለ ኢትዮጵያዊነት ስንል ተፈቃቅረን የሚል መልእክት ያለው የስዕል ስራዬ ነው ማለት ነው። ኩሉ አሞክሩ ወሰናይ አጽንኦ ግዕዝ ነው። የድሮ የአዲስ አበባ ዩኒቨርሲቲ ሎጎ ነው የነበረው። ሁላችሁም ተማሩ፣ እወቁ፣ የሚጠቅማችሁን ነገር ለይታችሁ እያዙ። በዚህ የስዕል ስራዬ ውስጥ ይቅርታ የሚል መልእክት ያለው ነው። ትናንትና አጥንታቸውን ከስክሰው ደማቸውን አፍሰው ዛሬ ኢትዮጵያዊነትንና ይችን ትልቅ ሀገር ያስረከቡን አባቶቻችንን ማስታወስና መዘከር የሚቻለው ታሪክ መናገርና ታሪክ ማውራት የምንችለው ታሪክ እየሰራን እንጂ ታሪክን ብቻ እያወራን አይደለም። ስለዚህ በዛ ስሜት ውስጥ ያሉ የተሰሩ ስራዎች ናቸው። ከዛ ጋር ተያይዞ በተለያየ ሁኔታ በዘረኝነትና በጎጠኝነት አካላቸውን ያጡ ሰዎችን በተመሳሳይ ሁኔታ የምናስታውስበት ወይም የምናስብበት የስዕል ስራ ነው። ስለዚህ እነዚህ የምናያቸው የኪነ ህንፃ
ውጤቶች ወይም ደግሞ ጥበቦች በጊዜ ውስጥ የተሰሩ ናቸው። ያ ጊዜ መቼ ነው ብለን ወደ ኋላ ስንመለስ ኢትዮጵያ አንድ የነበረችበት፣ ኢትዮጵያ ፍቅር የነበረችበት፣ ኢትዮጵያ ሰላም የነበረችበት፣ ኢትዮጵያ ብሔርተኝነት እንጂ ሰውነትና ሀገር አንድነት በነገሰበት ጊዜና ሰዓት ነው። ዛሬ ግን አንድነት ከሌለ አይደለም እንደዚህ አይነት ታሪካዊ ቅርስ አንዲት ጎጆ ቤት በሳር እንኳን ለመስራት አንችልም። ስለዚህ ሁላችን ስለ መለያየት ሳይሆን በተመሳሳይ ሁኔታውን በድጋሚ ስለ አንድነት ትኩረት የምናደርግ የሚል መልእክት ነው ያላቸው። በስራዎቼ ውስጥ እንግዲህ እንደምታዩቸው ስዕሎቹ በአብዛኛው ክብ ቅርጽ ይበዛባቸዋል። ሙሉነት ነው። ይሄ ትናንትና የነበረ ሙሉነት ነው። በነዛ መካከል ላይ ደግሞ አፍራሽ ነገሮች አሉ፣ ሙሉነቱን የሚያፈርሱ። ለምሳሌ እዚህ ጋር ብትመለከተው ከዚህ ክብ ላይ ሙሉውን እንዳጨርሰው ያደርጋል። ይሄ ደግሞ አሁን ያለው ብሔርተኝነት ነው ማለት ነው። ስለዚህ ከእንደዚህ አይነት ሀሳብ ጋር የተያያዙ ቅድም እንዳልከው አሁን ያለውን ዘረኝነትና ጎጠኝነት ጊዜን አሁን ያለውን ወቅታዊ ሁኔታ ትኩረት ያደረጉ ስራዎች ናቸው ማለት ነው። ምክንያቱም እኔ መኖር የምችለው ዛሬ ሀገር ሲኖረኝ ነው። አንተ መኖር የምትችለው ሀገር ሲኖር ነው። ሌሎቻችሁም መኖር የምትችሉት ሀገር ሲኖር ነው። ምክንያቱም ኢትዮጵያ ማለት ለእኔ አንተ ነህ፣ ኢትዮጵያ ማለት እኔ ነኝ። ኢትዮጵያ ማለት ሁላችን ተሰባስበን በአንድ አካባቢ የምንኖርበት ሀገር ነው። ኢትዮጵያዊነት ማለት አንድ ክልልና አንድ አካባቢ አይደለም። ስለዚህ ሁላችንም በድጋሚ አንድ ኢትዮጵያ፣ አንድ አፍሪካ፣ ሰላምና ፍቅር ለኢትዮጵያ። ኢትዮጵያን እግዚአብሔር ይባርካት። አመሰግናለሁ። በድጋሚ ናሁ ቴሌቪዥን ለሁለተኛ ጊዜ ነው ስራዬን ወሰዳችሁልኝ። አመሰግናለሁ።